አንተ በኃይል ትባረካላችሁ። ከሷ ምስክርነት እንሰማለን ጌታ ያደረገላትን። አሜን። እግዚአብሔር ስሙ ይባረክ። አሜን። መጀመሪያ እኔ ሲመጣ መጀመሪያ በልጄ ነው በትንሹ ልጅ ማለት ነው። አይኑን አሞት ነበር። እሺ። አይኑ ላይ በነጩ ላይና በጥቁሩ መሃል ላይ እንደ አተር ነገር ወጣ። እሺ። ወጥቶ እኔ ከገበያ መጥቼ ይዤ መጣውና የረፈደ ሰዓት ላይ ነው መጣሁት። ሲጸልይ እንደ ውሃ እየቀለጠ እንደምባየውና አለቀ። ያ ጠጠሩ ነው። አረ ለጌታ ሰይ ያበጣውን የሚያቀልጥ እግዚአብሔር፣ የሞተን የሚያስነሳ እግዚአብሔር ታምር በሕይወታችሁ ላይ ዛሬ ይጀምራል። ታምር በሕይወታችሁ ላይ ዛሬ ይጀምራል። አሜን። ከዛ በኋላ በእኔ ላይ ማለት ከአመት በላይ በዚህ በኩል አልተኛም ነበር። እሺ። እና እሱ እኔ እንደመጣ አላወቀም። እሺ። እኔ ገበያ አርፍጄ ስለመጣው ቸርች እንደመጣ አላወቀም። ሄዳ ጸልይ ስትል አለው ብዬ ተነሳው። ለባለቤትህ ሂድና ጸልይ ስል ጌታ አንቺ ደግሞ ከኋላ አለው ብዬ ተነሳው። እሺ። ስነሳ በዚህ በኩል ጸለ። ከዛ ወዲህ እንደፈለኩ ተኛለሁ። አረ ለጌታ ለእግዚአብሔር ለኢየሱስ ነው፣ ለሚፈውስ፣ ለሚያድን፣ ለሚያሳርፍ። ለስንት ጊዜ ነበር እንትን የሚልሽ? ከአመት በላይ ነው። በዚህ መተኛት አትችይም? በዚህ በኩል አልተኛም፣ በዛ በኩል ብቻ ነው። እሺ። በአንድ በኩል ብቻ ነው የምተኛው። እሺ። ከዛ ወዲህ በቃ እንደፈለኩ ተኛለሁ። አሁን እንደፈለኩ ነፃ ነሽ። ሟርተኛው እያየ አሜን፣ ደጋሚው እያየ የሰላም እንቅልፋችሁን የነጠቋችሁ እያዩ ዘንድሮ ፈውስ እናንተ ላይ ይጸናል። ትሞታለህ ያለ እያየ በሕይወት ትኖራለህ። አሜን። እሺ። ከዛ በኋላ ደግሞ በባለቤት ቤተሰብ በኩል ቡርቴ የምትባል ስትል እሱ ማለት ነው እሱ ተነሳ። እሺ። እህቴ ነበረች ሰኔ 13 ማለት አርብ ማታ። ከዛ እሷ እንደ ተመችቷት እንደምትኖር ነው የምናቆኛ። እናንተ የምታውቁት ያለውን ችግር አናውቀው እና ሰኞ እንዳትሞት እግዚአብሔር ጣልቃ ገብቷል አልክ። ከዛ ደውዬ ስነግረው በጣም በቃ ጠብቀን ነው የምንኖረው። አንዴ ማብራት ልትነሳለች፣ አንዴ ውሃ ውስጥ ልትገባ ትሄዳለች ምናምን ብሎ ባልዮ በቃ በጣም እንዶ እኔ ስደውል እሷ ናት እንደ ነገረችው አለ። አረ እሷ አይደለችም እግዚአብሔር ተናግሮኝ ነው። ለጌታ የሚገርም ነው። አንድ እዚህ የሌለ ሰው የህይወት ላይፉ ምን ውስጥ እንዳለ አይቶ ሞትን የሚሰብር ጌታ። አሜን። አሜን ነው ወይ? አሜን። አሁን እህቷን ነው የጠራው ጌታ፣ ስሟንም እህቷን ነው የጠራው። ሞት ነው ያለው። መች ሰኞ ኤሌክትሪክ እንደምትይዝ አሌሉያ። እሷ እንኳን የእህቷን ላይፍ በዚህ ልክ አታውቅም። ተዝናንታ እንደምትኖር ነው የምናውቀው። አላውቅም ምንም ነገር። እኔ እንደዚህ አይነት ችግር ውስጥ እንደምትገባ የምታስብ እንደሆነ በቃ ቢያንስ አነስተኛ ኑሮ አለን እኛ ነን እንጂ ጭንቀት የምናውቀው እነሱ በጣም ደልተዋሉ ሰዎች ናቸው። በቃ እንደዚህ ትሆናለች ብዬም አላስበውም። በቃ እሱ በጣም ተሰቃይቼ ለማዘር ብናገርም ትጨናነቃለች ብዬ እንደው ብለን ሄደን ሮጠን የያዘንበት ቀን አለ አለ። ከዛ ወዲህ አሁን ደውዬ ስጠይቅ እሷ ራሱ ሐሳብን ቀይሬያለሁ አለች። የሞት ሐሳብ የሚያስቀይር ጌታ በላጨብጭብ ለጌታ። ኢየሱስ ማን ነው? ጌታ ነው። አንዳንድ ሊሞቱ የተቀጠረላቸውን ቅጥር እግዚአብሔር ዘንድሮ ባንተ ያፈርሳል። አሜን። ከዛ ደግሞ ይሄ ልጅ አሞት እሱ ውሃ ወስዶ ከዚህ ቤት አስጸልዮ ውሃ ወስዶ አጠጣ። እሺ። እኔና እሱ ሐኪም ቤት ወስዳለሁ እያልኩ አባቱና ልጁ ትልቁ ልጁ ሐኪም ቤት አትውሰጂ እያለ ከዚህ ውሃ ወስዶ ዳና። ዋው! አረ ይሄ የምስክርነት ኃይል ይብዛ አንተ ቤት። ለጌታ እልልታ፣ ለጌታ እልልታችሁን ለዚህ ጌታ፣ እልልታችሁን ለዚህ አምላክ። እሺ። ከዛ ደግሞ ባለፈው ብሩክ ብለ የጠራሃለች ይሄ ነው። ከዛ ሆድ ውስጥ በቃ አበጠ። እሺ። አብጦ ፈንድቶ ትንሽ አሁን እብጠት አለ። ያው በዚህ በኩል አብጦታል፣ በዚህ በኩል ይሄ ፈንድቷል። እግዚአብሔር ይመስገን። እንደው የሚወጣ መግልና እሱ እንደዚህ ቆሞ ማየድ ይቅርና እንትንም አይመስልም። ማክሰኞ ዕለታ ደግሞ ፊቱ ላይ እንዳለ ኦሮብ ዕለታ ፊቱ ላይ እንዳለ ምን እንደሆነ ወጣ። ቸርች ይዤ መጣሁ። ኢቤስ ሲገባ የለም ጠፋ ምንም ነገር። አረ ለጌታ እግዚአብሔር አምላክ የሱን ፎቶ አየ አይደል? አባቱ ኪስ ውስጥ ምን ጉርድ ፎቶ እሱ የለበሰውን ልብስ አየ፣ ስሙን ጠራ፣
አይሞትም አለ። ኢየሱስ ማን ነው? አባትየው ሳያየው ነው የመጣው። እሷ ከኋላ ሆና አሁን ስወጣ እንኳን እዚህ ጋር ምን አሞታል አሞኛል እያለ ነው የመጣሁት አለች። ስለዚህ እግዚአብሔር ደግሞ ይሄንን አድርጓል። አሁን እሱን ሊገል የነበረ ሟርት ነበር አይደል? የዛኔ የተገለጠ እሱ እያየ እሱ በህይወት ኖሯል። አሁን ደግሞ በቅባት ይቀጥላል። አሜን። ኧረ አጨብጭብ ለጌታ። አሜን። ልጆቻችሁ ላይ የሚያስደግሙ የሚያስሟርቱ እያሉ ልጆቻችሁ በህይወት ይኖራሉ። አሜን። ልጆቻችሁ በህይወት ይኖራሉ። አሜን። ኧረ የተገለጠ በአደባባይ ታላቅ ፈውስ በእናንተ ቤት ላይ ይሆናል። አሜን። አንተን ተጠቅሞ ብዙዎችን ጌታ ያድናል። አሜን። እሺ ይሄ ክምር ነበር። የእውነት እግዚአብሔር እዚህ ቤት ይሰራል። የእውነት ነብዩ ላይ እግዚአብሔር ይሰራል ብዬ ለጌታ እልልታና ጭብጨባ እንደገና ኢየሱስ ጌታ ነው። አሜን ነው። እዚህ ልጅ ላይ ያበጠውን ያፈረጠ የመታ ጌታ አይኑ ላይ አይን ከባድ ነው። አይኑ ላይ ወጣውን ነው የመታው። ቀላል ፈውስ አይደለም። ሁለተኛ የሷ እህት እንዳትሞት ነው ጌታ ጣልቃ የገባው። ሌላው እሷ መተኛት በማትችልበት ቦታ ነው አያችሁ እግዚአብሔር ተናግሮ እሷን የፈወሰው። የሚቀጥለው ይሄ ልጅ በሌለበት ስሙን ጠርቶ ጌታ አይሞትም ይድናል አለ። ሁላችንም ለጌታ ክብር እንስጥ አንዴ። ይህን ልጅ የፈወስክ ይህን ቤት ያዳንክ የደረስክላቸው ያየሃቸው እግዚአብሔር አንተ ነህ። ተናግረ የፈወስካቸው አንተ ነህ። ያዳንካቸው አንተ ነህ። ታምር የሰራኸው አንተ ነህ። ሕዝብ ፊት ደግሞ እንደፈወስካቸው ተናገሩ፣ መሰከሩ ስላንተ። እግዚአብሔር የምስክርነቱ ክብር የሥራው ባለቤት አንተ ነህና ክብርን በኢየሱስ ስም እንድትወስድ ጸልያለሁ። ክብርን እንድትወስድ በኢየሱስ ስም ጸልያለሁ። ከዚህም የበለጠ ታምራት ይሆን ዘንድ ከምስክርነታቸውና ከበጉ የተነሳ ድል ነሱ እንደሚል ከተመሰከረው ምስክርነት የተነሳ ይህ ቤተሰብ አሁንም ድል ይንሳ፣ ድል ይንሳ። ክብርህን ጌታዊ ጠቅልለ ውሰድ። ልጅ ኢየሱስን በእነሱ አክብረሃልና እግዚአብሔር ክብርን ጠቅልለ ውሰድ በኢየሱስም አሜን። ፈጽሞ ይድረቅ። ከዚህ በኋላ በዚህ ልጅ ላይ አይሰልጥን። ድግምቱም ሟርትም ሁሉ ከዚህ ሰዓት ጀምሮ አፍርሻለሁ። ፈጽሞ አጥፋው። ያለ ጠባሳ ንጹህ ይሆን ዘንድ ጸልያለሁ። ተፈጸመ፣ ተከናወነ። አሜን። አጨብጭቡ ለጌታ። በደንብ ለዚህ ጌታስ ሃሌሉያ። የሚገርም ታምር ነው። አሜን። አሁን ደግሞ አንተ ቤት እንዲሆን ጸልያለሁ። አንቺ ቤት እንዲሆን ጸልያለሁ። እናንተ ቤት እንዲሆን ጸልያለሁ። ይሄ ታምራት አንተ ቤት እንዲሆን ጸልያለሁ። ይሄ ታምራት አንቺ ቤት እንዲሆን ጸልያለሁ። ቀኛችሁን ከፍ አድርጉና ታምራት በኔ ቤት ይቀጥላል በሉ። እስኪ ታምራት በኔ ቤት ይቀጥላል በሉ። አልያዝም በሉ፣ አልቆምም በሉ። ኢየሱስ ጌታ ነው። እግዚአብሔር የሚያስቀጥላችሁ እዚህ ውስጥ አላችሁ። ክብር ለማ ይሁን። ኢየሱስ ያድናል። ኢየሱስ ጌታ ነው። ሃሌሉያ። ክብር ለሰማይ አምላክ ይሁን። እኔ ጸልያለሁ አዲስ ነገር በሕይወታችሁ ላይ እግዚአብሔር ያደርጋል። ኢየሱስ ማን ነው? ክብር ለማ ይሁን። ክብር ለማ ይሁን። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ታሪክን ሲቀይር ያያችሁላችሁ ዛሬ ደግሞ እናንተ ቤት ነው የሚጀምረው። እግዚአብሔር ታሪክ የሚቀይረው እናንተ ቤት ነው። እኔ ቤት ነው የሚል ጮኸ አሜን። ሃሌሉያ። በጣም ሊያስለቅሳችሁ የሚፈልግ አጋንንት እንዳለ በመንፈስ ያለው እግዚአብሔር ግን ዛሬ ይሄን መንፈስ አነሳለሁ አለኝ። ይሄን መንፈስ አነሳለሁ አለ። ይሄን መንፈስ እግዚአብሔር ያነሳል። ይሄን መንፈስ እግዚአብሔር ይመታል። ከጎናችሁ ያለውን ነገር የተለቋል በሉት። በደንብ በለዋ። በደንብ በሉት እስኪ። በደንብ በሉ እስኪ። አሁንም በደንብ በሉ እስኪ። አሁንም በደንብ በሉ እስኪ። ህመም በቤታችሁ አይቀጥልም።
በሽታ አይቀጥልም፣ ጭንቀት አይቀጥልም፣ ሐዘን አይቀጥልም። አሜን ነው ወይ? አዲስን ነገር እግዚአብሔር ያደርጋል፣ ያስቃቸዋል። እግዚአብሔር ያስቀኛል በሉ። ከፍ አድርጉና እግዚአብሔር ያስቀኛል በሉ። ይህንን ቪዲዮ እስከ መጨረሻ ስለተከታተላችሁ እናመሰግናለን። ውድ የበክርስቶስ ደም ዓለም አቀፍ ቤተክርስቲያን ቤተሰቦች በአገልግሎታችን እንዲሁም በምንለቃቸው ቪዲዮዎች አልፎ የእግዚአብሔር መንፈስ እየባረካችሁና እያጽናናችሁ እንደሆነ እናምናለን። የምንለቃቸውን ቪዲዮዎች ቶሎ ቶሎ እንዲደርሶት ከታች ባለው የሰብስክራይብ በተን እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪም በአገር ውስጥና ከሀገር ውጭ ላሉ ዘመድ አዝማዶ እርሶ ከተባረኩበት በኋላ ሼር በማድረግ ቤተሰብ እንዲሁም የአገልግሎቱ ተካፋይ ያድርጓቸው። በዚህም የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ስራ አብራችሁ መስራት ለምትወዱ ሁሉ ስክሪኑ ላይ ያሉትን የባንክ አካውንቶቻችንን መጠቀም ይችላል። ባሉንም የፕሮግራም ቀናቶች ላይ መተው የአገልግሎታችን ተካፋይ እግዚአብሔርም ለምድራችን ቀብቶ ባስነሳው በፕሮፌት አድማሱ አፈወርቅ እየሰራ ያለውን ስራ ተካፋይ እንዲሆኑ እንላለን። ከዩቲዩብ በተጨማሪ በሌሎች በማህበራዊ ድረገጾቻችን በቲክቶክ፣ በፌስቡክ፣ በቴሌግራም እንዲሁም በዋትስአፕ ሊያገኙን ይችላሉ። ወንጌል ያሸንፋል።